አቤል ከአብርሃም ጎን መቆም ነበረበት አይደለ? ከአቤል ጋር እንኳን ተገናኙ። ቤተሰብ እንግዲህ ልባቸው ያበጠው ሁለቱ ያው እስር ቤት ገብተዋል። ትላንትናም ነግሬያችሁ ነበረ። ዛሬም ቅድም በሰራውላችሁ ቪዲዮም ዛሬ ይታሰራሉ ብዬ ነግሬያችሁ ነበር። እንግዲህ ሩታ እንግዲህ በልጇ ምክንያትና የሆነ መረጃዎችንም ስላጠፋፉት ሩታ አልገባችም። ያው ተጠይቃን የወጣችው እንግዲህ ኤፍሬምና ዳኒ እንግዲህ እስር ቤት ገብተዋል ማለት ነው። አብርሽ ጥሩ ስራ እየሰራ ነው። ግን በቦሌም ሆነ በባሌም የነሱ መታሰር ሳይሆን አሁን እዚህ ጋራ እነ ኤፍሬምና ዳኒ ከታሰሩ ሁሉም መረጃ አሁን ሁሉም ያጠፋሉ። ሁሉም እጃቸው ያላቸው ሁሉ እጃቸው የገባበት ሁሉ ይጠፋሉ። አሁን እኛ የምንፈልገው ሄርሜላ በሰላም እንድትመለስ ብቻ ነው። ሌላው ይቅር። እግዚአብሔርን ነው የምላችሁ። እቺ ልጅ በጣም ምን እየደረሰባት እንደሆነ ማንም ያወቀ ነገር የለም። ገብቷቸዋል። አሁን ደግሞ በሆነ ሳለ ላይ ደግሞ ቪዲዮ ሄርሜላ ተገኘች ብለው ቪዲዮ ሰርተው ነበረ። ከዛ በደቂቃ ውስጥ ጠፋ የአቤል ማለት ነው። እኔ ደግሞ ሳስቦ የአቤል ራሱን አያስተማምነኝም። አቤል የሚባል ልጅ እኔ እንጃ፣ እኔ ምንም ውስጤ የሆነ ነገር እያሰበበት ነው አላውቅም። ብቻ እኔ አቤል ተንኮለኛ ነው ይመስለኝ። ይቅርታ አድርጉልኝና ቤተሰብ አሁን ተገኘች አሉ። ለምንድን ነው ቪዲዮ የጠፋው? ለምንድን የጠፋው? ኧረ ይሄ ነገር ልጅቷን የሆነ ነገር እያደረጓን ነው። በዚህ አንዴ ምን አሁን እዚህ ጋር አብርሃም አስያዛቸው ያለ እዚህ ጋር ደግሞ ተገኘች ብሎ መጣ። ምን ማለት ነው ይሄ? ምንድነው? አቤልስ ምንድነው እየሰራ ያለው? አይታችኋል? ፎቶን ስቆ ምናምን ይለቀቁት። ከዛ ወዲያው ያየን አጠፉት። ቪዲዮን ገብቼ እያዩት ጠፋ። በደቂቃ ውስጥ ጠፋ። ገብቷቸዋል። እኔም አቤልም እኔ አልተማመንበትም። የሆነ ነገር አስቦ እንዳይሆን አቤልም ራሱ ገብቷቸዋል። ማንም የሚታመን የለም። እኔ አቤል ራሱ እጠራጠረዋለሁ። ብዙ ጊዜ እኔ አቤል አይመቸኝም በነገራችን ላይ ማለት ነው። በጣም የሆነ ጭንቅላቱ ልክ አይመስለኝም። አንዳንዴ ሊያምታታ ይፈልጋል፣ ጎዳጅ መስሎ ማለት ነው። እና ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እሺ ሁላችሁም ይሄን ቪዲዮ ሁሉም ሰው ላይክ እንዲያደርግ እፈልጋለሁ። እሺ እና ዛሬ እንግዲህ ሩታ ተርፋለች። ሁሉንም ነገር ቤተሰብ ሁሉንም ነገር በገንዘብ አጥፍተውታል። መረጃ የሚባል ነገር ሊገኝ አይችልም፣ አጥፍተውታል። አሁን አብርሃም በቃ አሁን ለፖሊሶች ነግሮ ማፈላለግን ያለበት ኤፍሬምና ዳኒ እግራቸው እስከሚተላ ድረስ መግረፍ፣ እግራቸው እስከሚተላ ድረስ ግርፍ አድርገው ልጅቷን የት እንዳደረሷት እንዲያወጡ ማድረግ ነው። በቃ ገንዘብ የከፈሉትንም እንዲናገሩ ማስረጃ ሁሉ አሁን እኮ አብርሃም እኮ ሁሉ ነገር እየደረሰ ነው ያለው። ገብቷቸዋል። አሁን በጣም ከባድ ነገር ነው። ነገሩ ተያይዟል። ነገሩ በጣም እየሰፋ ነው ያለው። አንደኛ ነገር ደግሞ ምንድነው ነገሩ እየሰፋ ያለው? የነ አቤል ቪዲዮ ማጥፋት፣ ተገኝታለች ብሎ መናገር፣ ምን አይቶ ምን ሰምቶ ነው ተገኝታለች ብሎ ያውም ከገዛ እህቷ ጋራ የመጣው? ምንድነው ሲስተማቸው? ምን እየሰሩብን ነው ላያችን ላይ? አቤል ምን እየሰራ ነው? ወይስ ምንድነው ነገሩ? ተገኝታለች ብሎ ማስቀየሱ ለምን ተፈጠረ? ለምንድነው ቪዲዮ የጠፋው? አብርሃም እዚህ ጋራ እየለፋ ነው። እንደውም አቤል ከአብርሃም ጎን መቆም ነበረበት አይደለ? ከአቤል ጋር እንኳን አልተገናኙም እስካሁን ድረስ ቤተሰብ። ለምን እኔ አሁንም አቤልን እየጠረጠርኩት ነው ያለሁት። እነዚህንም ሰላቢዎችንም እየጠረጠርኩት እነዚህም እኔ አቤልም እንትን ቢል ለምሳሌ የዛኔ እኔ ቤት አስገብቻን የርኩት ምንም ማቆ ጉዳይ የለም ብሏል። እሺ እሱ ገባች ቤት እንበል። ከዛ በኋላስ ሄርሜላና አቤል ተነጋግረው ይሆን ቤተሰብ? አያረግም። ግን እኔ እንጃ ብቻ በጣም ከባድ ነገር አለ ቤተሰብ። እና ሩታ ከባድ ነገር እየደበቀች ነው ያለችው። ሁሉም ከባድ ነገሮችን እየደበቁ ነው ያሉት። አብርሃም ነው መሃል ላይ እየተሰቃየ ያለው። ገብቷቸዋል። አብርሃም መሃል ላይ እየተሰቃየ ነው ያለው። አሁን እንግዲህ ዛሬ አይታቸዋል። ለምንድን የታሰሩት? እኛ በማናውቀው ጉዳይ ምናምን ይሄ ሁሉ ሊታሰሩ የቻሉት በተገኘባቸው መረጃ ነው። ዝም ብሎ አይደለም። በተገኘባቸው ሜሪ ሂዳ በቃል በሰጠችው መሰረት ነው እነሱ የተያዙት ማለት ነው።
እና ቤተሰብ ብር ካለ ብዙ ነገር መደረግ ይቻላል። እነዚህ ልጆች በብራቸው ነው እየተማመኑ ያሉ፣ በብራቸው ነው ሄርሜላን እየተጫወቱባት ያለው። እኔ ምንም አልፈልግም። ማርያምን ሄርሜላ ብቻ ትምጣ በቃ። ሄርሜላ ማርያምን ዛሬ ቤቷ የዩቲዩብ ቤቷ ውስጥ ገብቼ ቤተሰብ እንዴት እንዳለቀስኩ በቃ 6 ቀን ነው እሷ ላይ ከተለቀቀ ቪዲዮ 6 ቀን ነው 7 ቀን ነው ማርያምን አይቼ በጣም ነው እንባዬ የመጣው። እውነት የመጨረሻ ቪዲዮ የሰሩት ከአብርሃም አራቱ ነው የሰሩት ቪዲዮ ላይ በቃ ያቆመችው ማለት ነው። እና ቤቷን ገብቼ ሳየው በጣም ነው በቃ ሆዴ ባሰኝ። እግዚአብሔርን ነው የምላችሁ። እና እቺ ልጅ ምንም በማታውቅበት መንገድ ተይዛ እየተሰቃየች ነው ያለችው። እውነቴን ነው የምናገረው። ይሄ ቀላል ነገር አይደለም። ይሄ መንግስት ማወቅ ያለበት ነገር ነው። እግዚአብሔርን እንደው ይሄ ነገር እውነት ከሆነ መለቀቅ የለበትም። በቃ ገብቷቸዋል። ልጅቷ እየተሰቃየች ነው ያለችው። እነሱ እየበሉ እየጠጡ አሪፍ እንቅልፍ እየተኙ አሪፍ ንፋስ እየተቀበሉ እቺ ልጅ ታስራ ወይ ምግብ የተሰጣት አይደለም። ብዙ ነገሮች አለ ቤተሰብ። እና ሩታ እጅሽ ካለበት ግን በጣም ከባድ ነገር ነው። በጣም ከባድ ነገር ነው። ከባድ ወንጀል ውስጥ እየገባሽ እንደሆነ በቂ። ዛሬ ለልጅሽ ብለሽ ተለቀሻል። ነገ ደግሞ ምን እንደሚፈጠር አይታወቅም። ኤፍሬም እና ዳኒ ቂጣቸው እስከሚተላ ድረስ ግርፍ ቢያደርጓቸው ሁሉንም እውነት ያወጣሉ። ግርፍ ማድረግ ነው እነሱን። እንደው እኔ ፖሊስ ጣቢያውን እንደው ከሰማው ፖሊስ ጣቢያ ሂጄ አያቸዋለሁ። አብርሃም ፖሊስ ጣቢያውን ካሳወቀ ሂጄ አይቼ እንደው ገንዘቡን ከፍዬ ግርፍ አድርገው ግርፍ አድርጓቸው ነው እንዲያወጡ ነው የምፈልገው። እውነት ሂጄ እንደው ባያቸው ደስ ይለኛል። እኔት አብርሃም ካሳወቀው ቦታውን ሂጄ አያቸዋለሁ። ነገ የሚሆን ተነገ ወዲያ ካልወጡ ሂጄ አያቸዋለሁ። ቤተሰብ ቦታው ከታወቀ ማርያምን ነው የምላችሁ። እውነት ከሆነ ቦታው ከታወቀ። ለማንኛውም ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጎ ወዳችኋለሁ። ቻው ቻው።